አማራ ክልል የኦዲት ቢሮ ያረጋ ከበደ ካቢኔ ከ26 ሚሊዮን ብር በላይ መመዝበሩን በኦዲት ማረጋገጡን የክልሉ ምክር ቤት እንዳሳወቀ ተሰምቷል። ከፍተኛ የገንዘብ ምዝበራ ከተፈጸመባቸው 26 ቢሊዮን ብር ነው። ተመልከቱ። ከፍተኛ የገንዘብ ምዝበራ ከተፈጸመባቸው ውስጥ የክልሉ የገንዘብና ኢኮኖሚ ልማት ቢሮ፣ የአማራ ብረታ ብረት፣ ህብርና ዘመን ኮንስትራክሽን የሚገኙበት ነው። ኦዲት ቢሮው ለምክር ቤቱ ባቀረበው የግኝት ሪፖርት በዶክተር ጥላሁን ሲመራ የቆየው የገንዘብና ኢኮኖሚ ቢሮ ከፍተኛውን ድርሻ ሲይዝ የክልሉ ቢሮዎች ደግሞ ተከታዩን ደረጃ ይዟል። የክልሉ የገቢዎች ቢሮ አብዛኛው የገንዘብ ምዝበራ ከከባድ መኪና ግዢ ጋር በተገናኘ መሆኑን የጠቀሱት ምንጮች የገቢዎች ቢሮ ደግሞ ከተሰብሳቢ ገንዘብ ጋር የተያያዘ እንደሆነ ምንጮቻችን አክለው ገልጸዋል። የመንግስት ልማት ድርጅት ለአማራ ብረታ ብረት ከ40 በላይ ትልልቅ ማሽኖች በመቶ ሚሊዮኖች ተገዝቶ የደረሱበት እስካሁን ድረስ አልታወቀም። እነዚህ ትልልቅ የብረት ማሽኖችም አጨልለዋቸዋል። የታደረሷቸው ምንም የታወቀ ነገር የለም። በተቋሙ ከፍተኛ ገንዘብ የጉለት መከሰቱንም መረጃዎች ያመለክታሉ። ሁለተኛው ህብር ኮንስትራክሽን የሚባለው ሲሆን ይህም በመቶ ሚሊዮን ብር ዝርፊያ የተፈጸመበትና ጉለት የተገኘበት ተቋም ሆኗል። ሶስተኛው የአማራ ህንፃ ስራዎች ድርጅት ነው። ይህም ዘመን ኮንስትራክሽን ሲሆን ይህም ከጨረታ ጋር በተያያዘ በመቶ ሚሊዮኖች የሚቆጠር ብር የተመዘበረበት ተቋም መሆኑ በራሳቸው ኦዲተር ተረጋግጧል። ኦዲት ቢሮ አሁንም ተጨማሪ ቢሮዎች ኦዲት እያደረገ ሲሆን በማዕድን ቢሮ፣ በመሬት ቢሮ እና በውሃ ቢሮ በኩል ከላይ ከተገለጸው በላይ ጉለቶች እያመለከቱ መሆኑም ነው የተገለጸው። በአማራ ክልል ያለውን አሁናዊ ሁኔታ መሰረት በማድረግ አብዛኛው አመራር ዝርፊያ ላይ መሰማራቱን ህዝቡ እየገለጸ ነው። የክልሉ የገንዘብ ቢሮ ኃላፊ፣ የቢሮ ኃላፊና የክልሉ ገቢዎች ቢሮ ኃላፊዎች ከኃላፊነት ቢነሱም በተመዘበረው ገንዘብ ጉዳይ አልተጠየቁም ነው የተባለው። የክልሉ ባለስልጣናት በዚህ ልክ የህዝቡን ገንዘብ ሲዘረፍ የክልሉ ብላቴናዎች ግን ወደ ትምህርት ቤት መመለስ እንኳን አልቻሉም። እንደምታውቁት ነው የክልሉ ተወላጅ ወይም የአማራ ተወላጆች በወለጋ በዚህ መጠን ይፈጃሉ። የአማራን ህዝብ እንወክላለን ብለው የተቀመጡት አረጋ ከበደ ሰራዊት አሰማርተው በየቀኑ እዚሁ አማራ ክልል ላይ ሰብል ይወድማል፣ ፋኖ ነው እንትን ነው ገለመሌ እያለ ህፃናትና ለአቅመ ሔዋን ያልደረሱ ሴቶች እንዲደፈሩ ስንት ጉድ እንዲፈጸም ይደረጋል። በምታዩት ሁኔታ እየተሰራ ያለው ወንጀል በአጠቃላይ በእጅጉ የሚዘገንን ነው። እውነት ለመናገር የከፋ ሁኔታ ነው እየመጣ ያለው። ይሄንን የከፋ ሁኔታ እንዴት መሻገር ይቻላል? ብዙ ማሰብ የሚጠይቅ ጉዳይ። የገባችሁበትን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁንም ሼር ያላደረጋችሁ ሼር አድርጉ። የፋኖ እንቅስቃሴ እያመጣ ያለውን ፕሮግረስ አገዛዙ እየገጠመ ካለው ውድቀት ጋር ለክታችሁ አመዛዝናችሁ እንድታዩት አንድ ነገር ላቅርብ። በወታደራዊ ኩብለላ በመፍረስ ላይ ያለው ክፍለ ጦር ወታደራዊ ካምፑን የፈረሰ ያለ አካል ቀይሯል። ባለፈው ወር ብቻ 185 በላይ አባላቱን በወታደራዊ ኩብለላ ያጣው 35ኛ ክፍለ ጦር የብርሃኑ ጁላ ጦር ማለት ነው ወታደራዊ ካምፑን ከአምባሰል ወደ መርሳ ቀይሮ በአዲስ ኃይል ለመተካት እየተራወጠ ነው። በሌላ በኩል በወታደራዊ ጠቀሜታዋ ወሳኝ የሆነችውን ተኩለሽን ለመያዝ የዘመተው የመከላከያ እቅድ መክሸፉ ታውቋል። በወሎ ቤተ አማራ በዘመቻ አደማሊና ከዚያ ወዲህ በተካሄዱ ተከታታይ አውደ ውጊያዎች በወታደራዊ ጠቀሜታቸው ወሳኝ የተባሉ ገዢ ቦታዎችን ያጣው ያገዛዙ መከላከያ ሰራዊት ወታደራዊ ቦታዎችን መልሶ ለመያዝ በከባድ መሳሪያ የታገዘ ዘመቻ ቢከፍትም በፋኖ ኃይሎች መልሶ ማጥቃት እንደከሸፈበት የመረጃ ምንጮቻችን አረጋግጠዋል። ከሰሞኑ በቆቦ ግንባር ከሆርማት ወደ ተኩለሽ በተከታታይ የከባድ መሳሪያና ቻይና ሰራሽ የመድፍ ድብደባ በመፈጸም ወሳኝ ወታደራዊ ቦታውን ለመያዝ እግረኛ ጦር ያንቀሳቀሰው መከላከያ የሚባለው የብርሃኑ ጁላ ሰራዊት ኪሳራ ከማስተናገድ የዘለለ አንድም ድል ሳይቀናው ቀርቷል። ከሆርማትና ካይናማ የመድፍ ሽፋን በመስጠት ወደ ተኩለሽ እግረኛ ያንቀሳቀሰው ያገዛዙ ጦር በዋ በተባለ ቦታ በተደረገ ውጊያ ላይ ወታደራዊ ሽንፈትና ኪሳራ አስተናግዶ ወደ መጣበት መመለሱን ምንጮች አረጋግጠዋል። ፋኖ በመልሶ ማጥቃት እስከ ፓራኤላና ቆቦ ከተሞች ዋናውን አስፓልት ድረስ በተደረገ ውጊያ ድል ሲቀናው፣ በመከላከያ ደግሞ
የብርሃኑ ጁላ ጦር ማለት ነው በከፍተኛ ዝግጅት ተኩለሽን ለመያዝ ያደረገው ሙከራ አልተሳካም የሚለው የግንባር መረጃዎቻችን ናቸው የዛሬ